ክብር ለእግዚአብሔር ይሁን። ዛሬ ደግሞ የእግዚአብሔርን ቃል ሼር እንደራረጋለን። የክሪስማስ ወቅት ነው። ነገ በፈረንጆች አቆጣጠር ዲሴምበር 25 ነው። ዛሬ ዋዜማው ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ምንም እንኳን እግዚአብሔር ባርኮን እንደ አበሻ ሁለቴ ገናን ምናከብር ወይንም ክሪስማስ ምናከብር ቢሆን ሁለቴም አዲስ ዓመት ምናከብር ቢሆን ከምንኖርበት ማዕቀፍ ደግሞ ጋር አብረን መሄድ ስላለብን በልቤ ላይ ሁሉ ጊዜ አዲስ ዓመት ሲመጣ ክሪስማስ ሲሆን በልምድ ለረጅም ዓመት የክርስቶስ ትንሣኤ ሲሆን የመጽሐፍ የወንጌላትን የመጨረሻ ክፍሎች አነባለሁ። የመወለዱ ሰሞን ደግሞ ሲሆን የመጽሐፍ ቅዱስ የወንጌላትን የመጀመሪያ ክፍሎችን አነባለሁ። ኢየሱስ የተወለደበትን ዛሬ እነሱን እያደረኩኝም ሰሞኑንም በዚህ ላይ ነበርኩና ዲቮሽኔ በሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የእግዚአብሔር ቃል እንደዚህ የሚል አነበብኩኝ። በዚያ ዘመን ዓለም ሁሉ ሕዝብ እንዲቆጠር እንዲመዘገብም ከአውግስጦስ ቄሳር ትእዛዝ ወጣ ይላል ቁጥር 1 ላይ። ይህም ቆርኔሌዎስ የሶርያ ገዢ በነበረበት ጊዜ የተደረገ የመጀመሪያው የሕዝብ ቆጠራ ነው። ለዚህም እያንዳንዱ ሰው ለመመዝገብ ወደ ራሱ ከተማ ይሄድ ነበር ይላል። ዮሴፍም ከዳዊት ቤትና ወገን ስለነበረ በገሊላ አውራጃ ከምትገኘው ከናዝሬት ከተማ ተነስቶ የዳዊት ከተማ ወደ ሆነችው ቤተልሔም ወደምትባል ከተማ ወደ ይሁዳ መጣ። ወደዚያም ለመመዝገብ የተጓዘው የመውለጃ ጊዜዋ ከተቃረበው ከእጮኛው ከማርያም ጋር ነበረ። በዚያም እንዳሉ የምትወልድበት ጊዜ ደረሰ። የበኩር ልጇንም የሆነውን ወንድ ልጅ ወለደች። በጨርቅም ጠቀለለችው። በእንግዳም ማረፊያ ቦታ ስላላገኙ በግርግም አስተኛችው የሚል ነው። የዛሬ መልእክቴ የእንግዳ ማደሪያ ስላልነበራቸው ስላላዘጋጁ የሚል ይሆናል። አሜን ነው። በእንግዳ ማደሪያ ስፍራ ስላልነበራቸው የሚል ነው። ወይንም ርዕስ ለኢየሱስ ስፍራን እናዘጋጅ የሚል ወይንም ለኢየሱስ ስፍራ ስላልነበራቸው የሚል መልእክት ይሆናል። ኢየሱስ ከወላጆቹ ጋር የእርግዝና ዘመናቸውን ዮሴፍ ያሳለፉት በናዝሬት ነው። አስተዳደጉም በናዝሬት ነው። መጨረሻ ላይም የተባለው የናዝሬቱ ኢየሱስ ነው። ግን ዳዊት ዘር ስለሆነ ዮሴፍ መቆጠር ለታክሴሽን መቆጠር ሲኖርበት የሕዝብ ቆጠራ ሲደረግና ያው እንደ ባሪያ ስለሆኑ በሮም ስር ስለሆኑ መቆጠር ስላለባቸው መቆጠር የቻሉት ወደ ቤተልሔም ተመልሰው ነው። ቤተልሔም ደግሞ የሚሄዱበት ታይም ላይ ኦሬዲ ማርያም ያረገዘችበትና 9 ወር የደረሰበት ነው። አንድ የ9 ወር እርጉዝ ሴት በአህያ በዛ ዘመን በሚኬድበት በግር በጋማ ከብት ላይ ተጭኖ ነው መሄድ የሚችለው። ረጅም ጉዞ ነው ያደረገችው። በቤተልሔም ስትደርስ ድካም አለ። ሕዝብ ተሰብስቧል። የቤተልሔም ተወላጆች በሙሉ ወደዛ ከተማ ገብተዋል። የንጉሥ ትእዛዝ ነው። ምንም እንኳን ዮሴፍ የንጉሥ ልጅ ቢሆንም የዳዊት ዘር ስለሆነ ረጅም ዘመን ስለሆነ ተረስቷል። ንግስን ነው። በፊት ቆጣሪ ነበሩ እነሱ። አሁን ግን ተቆጣሪ ሆነዋል። ሮያሊቲ ያለው ሰው ነው ዮሴፍ። የንጉሥ የልጅ ልጅ 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 ነው። ስርወ መንግስቱ ቢጸና ኖሮ በዛው የንጉሥ ልጅ ሆኖ ይቀር ነበረ። ግን አሁን ግን ተቆጣሪ ነው። በሮም ስር ስለሆኑ እንደ ባሪያ ስለሚቆጠሩ የበታች ናቸው። ሊቆጠሩ ወደ ቤተልሔም ሲገቡ ግን የእግዚአብሔር ፕላን ደግሞ በእነሱ ህይወት ላይ ይሽከረከር ነበር። ማንም የማያውቀው እግዚአብሔር የሚሰራው ስራ በእነሱ ህይወት ላይ ይሽከረከር ነበር። እንደዚህ ይሄድ ነበር። ማንም አላወቀም። ዮሴፍም ላያስተውል ይችላል። ማርያምም ላታስተውል ትችላለች። ማንም አላስተዋለም። የእግዚአብሔር ቃል ግን በሚልክያስ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። አንቺ ቤተልሔም ይሁዳ
የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤል የሚጠብቅ መስፍን ከአንቺ ይመጣልና ተብሎ በነቢዩ እንዲህ ተብሎ ተጽፏል፣ በይሁዳ ቤተልሔም ነው አሉት ይላል። ይቅርታ ማቴዎስ ላይ ማቴዎስ 2 ቁጥር 5 እና 6 ላይ የካህናት አለቆችን ሰብስቦ ሄሮድስ ጥያቄ የጠየቀበት ጊዜ ነው። ሚክያስ ደግሞ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የዘላለም ሆኖ በእስራኤል ላይ ገዢ የሚሆን ይወጣል። ይሄኛው ሚልኪያስ ላይ የሚናገረው ነው፣ ያኛው ግን ማቴዎስ ላይ የሚናገረው ነው። ስለዚህ ታሪኩን አጠር ለማድረግ ቤተልሔም ኦሬዲ ምንም የተባለባት ከተማ ነች፣ የተነገረባት ከተማ ነች። ከዓመታት በፊት አንቺ ቤተልሔም ታላላቅ ከሚባሉት ከተሞች አትለይም፣ በከተማ ደረጃ አነስ ያለች ስለሆነች ከሌሎቹ የምትለይ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትንሽ ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን ንጉሥ ይወለድብሻል ብሎ ትንቢት። ከዛ በኋላ ሄሮድስ ሲጠይቅ የካህናት አለቆችም የሕዝብ ጸሐፎችን ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም ተብሎ እኮ ተነግሮላታል ብለው ነገሩት ይላል። አሁን እቺ ከተማ ምን አይነት ከተማ ነች? ቤቴል ነች፣ ከሁሉ ያነሰች ናት፣ ግን የእግዚአብሔር ፕላን ያለባት ነው። ባይ ዘ ዌይ እግዚአብሔር በእናንተ ላይ ፕላን ካለው ይፈጽመዋል። እናንተ መወቁትም አትወቁትም እግዚአብሔር ምን ያደርገዋል? አሽከርክሮ ያመጣዋል። በቃ ያለው ነገር ይሆናል። ለቤተልሔም የተነገረው ልክ እሷ መውለጃዋ ሰዓት ሲደርስ ነገስታትን ቀሳቅሶ ቆጠራ ብሎ አለ። ቆጠራ ከዛ በፊት መደረግ ይችል ነበር። አንደኛ ወሯ ላይ መደረግ ይችል ነበር። 6ኛ ወሯ ላይ መደረግ ይችል ነበር። ግን ኤግዛክትሊ እግዚአብሔር ፕላኑን እየሰራ ስለሆነ ትንቢቱን እየፈጸመ ስለሆነ ሄሮድስን ቀሰቀሰው። አይገርምም? እግዚአብሔር በእኛ ላይ ያወራው ነገር እንዲፈጸም የማይቀሰቅሰው የለም። ቀሰቀሳቸውና ሄሮድስ አዋጅ አወጀ። አዋጅ ነው ያወጀው። ንጉሱ አዋጅ አወጀ። ቄሳሩ አዋጅ አወጀ። አውግስጦስ ቄሳር ይቅርታ። የቂሮስም የሶሪያም ገዢ በነበረ ጊዜ የተደረገ የመጀመሪያ ህዝብ ቆጠራ ነው ይላል። ከዛ በፊት አልቆጠሩም፣ መቁጠር ነበረባቸው። ታሪኩ እንዲፈጸም ትንቢቱ እንዲፈጸም ግን ይሄ ደግሞ ዮሴፍ ከዳዊት ዘር ስለሆነ ወደዛ መመለስ ስላለበት ተመለሰ ይልንና ሲደርሱ ግን ድንገት ሌሎቹ ቀልጠፍ ብለው አይደል ሄደዋል። ማርያም ግን እርጉዝ ስለሆነች ዮሴፍ ከኋላ የተነሳ ራሱ ያመልጠዋል። ምክንያቱም እሷ እግሯ አብጧል አይመስላችሁ? ሆዷ ገፍቷል። እንደ ልቧ እንደ ጎረምሳ እንደ ወጣት እንደ ጎልማሳ አትሄድም። ኦሬዲ ከተማ ውስጥ ገብተው ሁሉም ማደሪያውን ስፍራ ይዘውታል። ዋና ስፍራውን ይዘውታል። ሆቴሎች ተይዘዋል። ማደሪያ ስፍራዎች ተይዘዋል። በጣም የሚገርሙ ኢኖች ተይዘዋል። ሆስቴሎች ተይዘዋል። የእግዚአብሔር ቃል ግን ሲናገር ምን ይላል? በጣም ይገርማል። ይህንን ቃል በእናታችሁ በደንብ አድርጋችሁ እዩትና ህይወታችን ዛሬ እንመርምርበት። ምዕራፍ 2 ቁጥር 7 ላይ በዚያም እንዳሉ የምትወልድበት ጊዜ ደረሰ ይልና የበኩር ልጅ የሆነውንም ወንድ ልጅ ወለደች ይልና በጨርቅም ጠቀለለችው፣ በእንግዳ ማረፊያ ቦታ ስላልነበረ በግርግም አስተኛችው ይላል። አሁን ዛሬ መልእክቴ ለኢየሱስ ስፍራ ዛሬስ አለን ወይ? አላቸው ወይ? እየኖረን ነው ወይ የሚል ነው። አሁንስ ለኢየሱስ የሚሆን ስፍራ አዘጋጅተናል ወይ? ለዓለም አዳኝ፣ ለነገስታት ንጉስ፣ ለጌቶች ጌታ ዓለምን ሁሉ ለፈጠረና ለተንከባከበ እነሱን ሁሉ ለፈጠረ በጣም ቤስቱን ቦታ የነገስታቱን ቦታ የቤተልሔም ገዢዎች ቦታ ሊዘጋጅለት ሲገባ ለሱ ግን ቦታ አልነበራቸውም። ዛሬም ብዙዎቻችን ይህን መልእክት የሚሰሙ ለብዙዎች ንገሯቸው። ዛሬ ስለ ኢየሱስ ሁሌ ቤተልሔምን እየወቀስን ከምንኖር ራሳችን እንድናይ ይህን መልእክት እግዚአብሔር ሰጥቶኛል። ለስንት ነገር ስፍራ ያለን ሰዎች ነን። ለማይረባ ትንንሽ ነገር ስፍራ ያለን ሰዎች ነን። ለማይሆኑ ሰዎችና ለማይሆኑ ፊልሞች
ለማይሆኑ ጫዋታዎችና ቀልዶች ጊዜ አለን። ለብዙ ነገር ስፍራን እንሰጣለን። ለእግዚአብሔር ለሆነ ነገር ግን ስፍራን እንከለክላለን። ለትንንሽ ነገሮች ስፍራ ሰጥተን ትልቅ ነገሮች ሁሉ ጌታና አዳኝ ለሆነው ግን መወለጃ ነው ያጣው አይደል? ዛኔ መወለጃ ነው ያጣው። ወደዚህ ዓለም መግቢያ ነው ያጣው። ወደ ብዙ ሰዎች ደግሞ መሄጃ ቦታ ብንሰጠው ስፍራ ብንሰጠው ስንት ነገር ሊሰራ የሚችል ከናዝሬት ካደገበት ወይንም ደግሞ ሊያድግበት ከተነገረበትና በእርግዝና ከቆየበት ቦታ መጥቶ እኛ ጋር ድንገት እድል ደርሶን ሲመጣ በእኛ የኛ ሊባል ምክንያቱም ከናዝሬት ከተወለደ የናዝሬቱ የቤተልሔሙ ሊባል እንደሚችል እሱ ነገር አመለጣቸው። ወይንም ደግሞ ስፍራ የሚገባውን ነገር መስጠት አልቻሉም። በጣም ደክሞታቸው ስለነበረ ተንቀራፈው የመጡ ይመስለኛል። የተዋረደ አመጣጥ ነው። ደስ የሚል አመጣጥ አይደለም። ከእንስሶች ጋር ለመወለድ ግዴታ ሆነበት። ዛሬ በአገልግሎታችን ውስጥ በማለዳ ስንነሳ በእንቅልፋችን ውስጥ በዘመናችን ውስጥ በነገስታት ውስጥ በፓርላማ ውስጥ በስራችን ውስጥ በንግዳችን ውስጥ በቀናችን ውስጥ ኢየሱስ የሚገባውን ስፍራ ይዟል ወይ? በስብከታችን ውስጥ የሚገባውን በመድረካችን ላይ የሚገባውን ስፍራ ይዟል ወይ? በኮሌጃችን ውስጥ ኢየሱስ የሚገባውን ስፍራ ይዟል ወይ? ለኢየሱስ ዛሬ ስፍራ አዘጋጅተንለታል ወይ? ብዙ ትንቢቶች ተነግሮብን በእናንተ ነው የምሰራው በእናንተ ነው የማደርገው እያልን ስፍራ እየሰጠነው ነው ወይ? ጊዜ እየሰጠነው ነው ወይ? ይቺ ዓለም ለኢየሱስ ጊዜ የማትሰጥ ዓለም ሆናለች። ጊዜ የማትሰጥ መንፈሳዊ ድርቀት ውስጥ ነው ያለችው። መንፈሳዊ እጥረት፣ የመሲሁ መምጫ መቀበያ ማስተናገጃ እጥረት ያለባት ሆናለች። መምጣት የነበረበት በዝግጅት ነበር፣ በሆታ ነበር፣ በአክብሮት ነበር። ግን ለሌላ ለአማልክቶች ለማድኑ ለማተርፉ ለዘላለም ሕይወት ለማይሰጡ ሰላም ለማይሰጡ ደስታ ለማይሰጡ ጸሎት ለማይመልሱ እንቅልፍ ለማይሰጡ በአብ ቀኝ ለማያስቀምጡ ብንሞት ከሱ ጋር ሕይወት እንዲኖር ለማያደርጉ ለብዙ ነገሮች እንደ ቤተሰብ ስፍራ አለን። ልብስ ለመግዛት ስፍራ አለን። ዴኮር ለማድረግ ስፍራ አለን። ለመዘነጥ ስፍራ አለን። ጊዜ አለን። ስጦታ ለመሰጣጣት ጊዜ አለን። አንድ ግን ለኢየሱስ እስቲ እንጸልይ። አሁን አንድ ጊዜ እስቲ ለኢየሱስ ትንሽ የእግዚአብሔርን ቃል እናንብብና 1-2 ሰዓት እንወያያለን ሲባል ቤተሰብ ምን ያህል ጊዜ ይሰጣል? ለስፖርት በጣም ጊዜ እንሰጣለን። ለፊልም በጣም ብዙ ጊዜ እንሰጣለን። ለትምህርት ጥናትና ለዘመድ ጥየቃ በጣም ብዙ ቦታ እንሰጣለን። ለፓርላማዎቻችንና ለውይይቶቻችን በጣም ብዙ ጊዜ እንሰጣለን። ሉቃስ ወንጌል ምዕራፍ 2 ቁጥር 7 ግን ይላል በእንግዶች ማረፊያ ቦታ ስላልተገኘለት ይላል። እንግዳ ተደርጎ እንኳን ሊቀበሉት ሊያስተናግዱት አልቻለም። እቺ ዓለም ለኢየሱስ ዛሬም ቤተሰባችን ዛሬም ቤተክርስቲያናችን ዛሬም ሊጠየቅ የሚገባው ለኢየሱስ እኛስ ቦታ አለን ወይ? በእንግዶች ማደሪያ ስፍራ ስላልተገኘ ይላል። ተጣቧል። ቀድሞ የገቡ ነገሮች አሉ። ቀድሞ ስፍራ ያዙ፣ ሮጠው ተሽቀዳድመው ስፍራ ያዙ አሉ። የነገሱ ነገሮች አሉ። አልጋውን፣ ዙፋኑን፣ ትምህርቱን፣ አእምሮን የተቆጣጠሩ ነገሮች አሉ። ወገኖች ዛሬ እግዚአብሔር ሊለን የመጣው በዚህ ጊዜ ዛሬስ ቢሆን ለኢየሱስ ስፍራ አለን ወይ? በልጆቻችን ጉዳይ ሲያማቸው አንዳች ነገር ሲያስፈልጋቸው ቅድሚያ የሚያገኘው ኢየሱስ ነው ወይ? በትዳራችን ኢየሱስ ነው ወይ ስፍራ የሚያገኘው? ክርስቶስን ያላወቁና ወደ ጌታ ኢየሱስ ያልመጡ ሰዎች በልባችሁ ላይ ያነገሳችሁት በአንተስ ልብ ውስጥ ስፍራ አለ ወይ? በቤተልሔም ይሁዳ ከተማ ላይ
ለኢየሱስ የሚሆን ስፍራ አልተገኘም። አንቺ ቤት ቢመጣ ኢየሱስ ማርያም እርጉዝ ሆና ሆዷ እዛ ድረስ ደርሶ ምጧ ሊመጣ እንደደረሰ ብትመጣ ቦታ የለኝም ቻው ቦታ ሁሉንም የጠየቁ ይመስለኛል። ቦታ የለንም ማን ይዞታል ብትሉ በህይወት ጉዳይ ሊሰጣቸው የማይገቡ ሰዎች እነዛ ያማመሩ ነገሮች ውስጥ ገብተው ተኝተውበታል። ኢቭን ቤተ መንግስቱ እዛ ቤተልሔም ያለው የመንግስት መስሪያ ቤቱ ለሌላ ጉዳይ ቦታውን ወስዶታል። ለኢየሱስ ግን ቦታ የላቸውም። በዚህ በአዲስ ዓመት መለወጫና በዚህ በክሪስማስ ዋዜማ ላይ ቆሜ እንደ ግል ራሴን እጠይቃለሁ፣ እናንተንም እጠይቃለሁ፣ ህዝቡንም ሁሉ እጠይቃለሁ። ዛሬስ በትዳራችን ውስጥ ኢየሱስ የሚገባው ቦታ ላይ ነው ወይ ያለው? በድምጻችን፣ በንግግራችን ውስጥ፣ በመዝሙራችን ውስጥ፣ በስብከታችን ውስጥ፣ በመድረካችን ላይ ድሮ ማስታውሰው አሜሪካን ሀገር በገንዘባቸው ላይ we trusting God ብለው የኢየሱስ ቦታ አልነበራቸው። አሁን እንዴት ናቸው? ብዙ ጊዜ በህግ አምላክ የሚል ህዝብ ነበረ ማቀው የሀገር ህዝብ ህግን ትልቅ አድርጎ የሚቆጥር ነበረ። በኋላ ደግሞ በእግዚአብሔር የሚል አለ። ዛሬ ስንቶቻችንን የእግዚአብሔር ስም አፋችን ላይ ያለ፣ ንግግራችን ላይ ያለ፣ ህይወታችን ላይ ያለ ስንቶቻችንን የእግዚአብሔር ቦታን የወሰደብን ነገር አለ ወይ? ባልጋችን ላይ መጽሐፍ ቅዱስ መዝሙረ ዳዊት ሲናገር በምንጣፌ ላይ ሆኜ ያንተን አስብሃለሁ። መኪናችን ውስጥ ኢየሱስ ስፍራ አለ ወይ? ጉዟችን ላይ ኢየሱስ ስፍራ አለ ወይ? ማለዳችን ላይ ኢየሱስ ስፍራ አለ ወይ? በልባችን ውስጥ ኢየሱስ ስፍራ አለ ወይ? በጥሪያችን ውስጥና በአገልግሎታችን ውስጥ፣ በሽምግልናችን ውስጥ፣ በድቁናችን ውስጥ፣ በፓስተርነታችን ውስጥ፣ በነብያትነታችን ውስጥ ኢየሱስ ስፍራ አለ ወይ? አንደኛ የሚታየው እሱ ነው ወይ? let us check today ማደሪያዎቻችንን፣ መኖሪያችንን፣ መዋያችንን ምንድነው የወሰደብን? ቃሉን ደግማለሁኝ። በጨርቅ ተቀለለችው፣ በእንግዶችም ማረፊያ ቦታ ስላልነበረ በግርግም አስተኛችው። ዛሬ የእግዚአብሔርን ነገር እንስሶች ጋር ነው የወሰዱት። እበት ያለበት ቦታ ነው የወሰዱት። ሽታ ያለበት ቦታ ነው፣ የመጨረሻውን ቦታ ነው የሰጡት በዛ ዘመን። ዛሬስ በህይወታችን ከኢየሱስ ጋር የምናጠፋው ጊዜ፣ ለኢየሱስ የምንሰጠው ጊዜ፣ ለኢየሱስ የምንሰጠው አእምሮ፣ ለኢየሱስ የምንሰጠው ጊዜ፣ ለኢየሱስ የምንሰጠው ዴዲኬሽን እንጥፍጣፊውን፣ የመጨረሻውን፣ ውዳቂውን፣ ያለቀበትን የሚሸተውን ነው ወይንስ ዋነኛውን ነገር ነው የምንሰጠው? It challenges me so much. That's why today I came with this message by the grace of God. የእግዚአብሔር ልጆች፣ የእግዚአብሔር ሴትና ወንድ ልጆች God is challenging us. በተለይ ይሄ የክሪስማስ ዋዜማ ከ5 ቀን በኋላ ከ6 ቀን በኋላ አዲስ ዓመት ይገባል። በ2026 ስታስቡት ኢየሱስ በ2026ቶቻችን ውስጥ ስፍራ አለ ወይ? በሚቀጥለው ዓመት ለኢየሱስ የምንሰጠው ተገቢ ስፍራ ቦታ አለ ወይ? ወይስ እንረሳዋለን? ወይስ እንተወዋለን? መጽሐፍ ቅዱስ ሲናገር የምታስታውሱ ከሆነ ማርያምና ዮሴፍ እንደገና ለሌላ ፕሮግራም ወደ አንድ ከተማ ሲሄዱ ኢየሱስን ምን አሉት ይላል? ረሱት። ለ3 ቀን ያህል ሳያስታውሱት ሄዱ ይላል። በኋላ ላይ ግን ኢየሱስን ሲፈልጉት አጡት፣ ወደ ኋላም ተመለሱ ይላል። ከዛ ከመምህርና ከአለቆች ጋር ሲጠይቃቸውና ሲመልሱለት አገኙት ይላል። የት ሄደ ነበረ ሲሉት በአባቴ ቤት ሆን ዘንድ ይገባኝ እንደሆነ አታውቁም። አባትና እናቱ እንኳን ሳይቀሩ አት ኢንድ በኋላ ላይ በ12 ዓመቱ ሲረሱት ትመለከታለህ። መሃል ላይ አንድ ጊዜ ከእግዚአብሔር ሕልውና ውጪ የምንሆንበት ጊዜ አለ። ዛሬ በእኔ ሆኖ እግዚአብሔር ሊያስታውሰን ይፈልጋል። አንዳንድ ጊዜ አገልጋይ ሆነን ራሱ የአገልግሎቱ ስኬት፣ የፕሮግራሙ መሳለጥ፣ አንዳንድ ጊዜ አባት ሆነን፣ እናት ሆነን፣ ወላጅ ሆነን፣ ነጋዴ ሆነን፣ ሰራተኞች ሩጫችን በሙሉ እኛና እኛ ላይ፣ ቤታችንና ቤታችን ላይ ብቻ ይሆናል። መድረካችን ላይ፣ ፐርፎርማንሳችን ላይ ይሆንና ኢየሱስን ስፍራ እንከለክለዋለን። ይሄ መልእክት እግዚአብሔር ወደ ልቤ ካመጣ በኋላ በሆነ ነው ብሎ ገሰጸኝ፣ መለሰኝ። ስፍራ አለ ወይ በህይወት?
እንደ መጀመሪያክ ነው ወይ? እንደ ጀመርክበት ሙቀት ነው ወይ? የእግዚአብሔር መንፈስ ቻሌንጅ ያደርገኝ ነበር። ለምን ተጻፈ እዚህ ውስጥ ታዲያ? እንደዛ ካልሆነ ከዚህ ቃል አንዱም እንኳን የውጣ አልፍም ስለሚል የእግዚአብሔር ቃል ይህንን አይጽፈውም ነበር። እናንተን ለማስጠንቀቂያ ባይሆን ለማስጠንቀቂያ ነው የተጻፈልን። ቤተልሔም የምትባል ሀገር ከተማ የተነገረላት ናት። በሚክያስ ላይ አንብቤያለሁ። የተወራላት ናት። ትንቢት የተነገረባት ናት። ባንቺ ነው የሚወለደው የተባለ ግን ንጉሱን ሲመጣ በአንድም በሌላ ነገር አላስተዋሉም። why it is written there maybe የድሆች የመጨረሻ ሰዎች ንጉስ መሆኑን ሊያሳይ ይሆናል። በግርግም ወይንም ደግሞ በእንስሳ ማደሪያ የተወለደበት የመጨረሻውን ውርደት ሊዋረድልን ስለመጣ ኢቭን ቢግኒንጉ ራሱ ከነገስታት ጋር አልሆነም። ግን መረሳት የሌለበት ንጉስ ተረሳ። መልእክቴ ዛሬ አጭር ነው። ዛሬ እግዚአብሔር በእኔና በእናንተ መካከል ሊናገር የመጣው አንድ ነገር ነው። በእንግዶች ማረፊያ ቦታ ስላልተገኘ በግርግም አስተኛችሁ። እንጸልያለን።